አሁን እኛ ምንድነው ያላችሁ እዚህ ጋር እያደረግን ነገር ፖዚቲቭ ነገር ማድረግ ስለምንፈልግ ችግር ላይ ያሉት ወንድማችንን ፋኒን በምን ደረጃ መረዳት አለበት ነው አይደል? አርላዜ ፋኒ ሁለት ልጆችን ይዞ አሁን ሲንግል ዳድ በመሆኑ እኛ እንዴት ነው ወንድ ልጅ ነው፣ ለወንድ ልጅ ከባድ ነው። በተለይ እኔ በሆን ሁሉ ነገር ስለምችልበት ልጆችን ቴክ ኬር ማድረግ ስለምችል እችላለሁ። ግን አሁን እሱም ደግሞ ለወንድ ልጅ ከባድ ነው የሚያረጓት። ሴት ልጅ የፈለገ ነገር ብታረጓት 99% ሴት ልጅ ልጆቿን የትም ቦታ ጥላ አትሄድም። ዋጋ ከፍላ ታሳድጋለች እንጂ ልጆቿን ለወንድ ልጅ ጥላ አትሄድም። ትክክለኛ እናት እንደዛ ናት። ትክክለኛ እናት 99 ትክክለኛ እናት 99% of women would never abandon their kids. never ዋጋ ይከፍላሉ እስከ መጨረሻው ማለት ነው። አሁን ደግሞ እኔ ለልጆቹ ሲባል ያላቸው ችግር መፈታት አለበት ብዬ አምናለሁ። ችግሩ እናቲቱ ናት። ችግራቸው እናቲቱ ናት። ምክንያቱም ልጅ ወልደዋል። no matter what ልጆች the best parent is biological parent. ግን ልጅቷ ላይ በጭንቅላቷ የተመረዘ ነገር አለ። የፋኒም ደካማ ጎን ከሆነ ያ ደካማ ጎን ምንድን ያልኳቸው በባለፈው ካውንስሊንግ ያስፈልጋቸዋል። ካውንስሊንግ፣ ትክክለኛ ካውንስሊንግ። እነዚህ ሰዎች ላይፍን በደንብ ሳይረዱ ትዳርን በደንብ ሳይረዱ ነው የገቡት። በሶሻል ሚዲያ ላይ ደግሞ ትዳራችሁን የምታሳዩ ከሆነና በትዳራችሁ የሶሻል ሚዲያ ከሆነ ጥሩ አይደለም። ቢኮዝ በካሜራ ስማይል ታደርጋላችሁ፣ ትስቃላችሁ፣ ደህና እንደሆናችሁ ሁሉ ነገር ተሳካላችሁ አርጋ ታሳያላችሁ። በኋላ ደግሞ እያለቀሳችሁ ትመጣላችሁ። ስለዚህ ለዛ ነው ቦርጬን የማሳያችሁ፣ አልደብቅም። በኋላ ደግሞ ነው በአካል ስታገኙኝ ቦርጬን ስታዩት እንዳትቀየሙ ነው አይደለ ጋይስ? ሪል ማንነታችሁን ነው ማሳየት ያለባችሁ። በቪዲዮ ከወጣችሁ አይቀር አክቲቪስት ከሆናችሁ አይቀር በአካል ወጣችሁ ሁለመናውን እውነት ኑሩ። ስለዚህ ሳምሪና ፋኒ የሚያስፈልግ አንዱን ነጥሎ ባደወይ ልጆቹ ለልጆቹ ሲባል ሁለቱን መነጠል አይቻልም። ሁለቱን አምጥቶ መምከር ነው። እናቲቱ ናት ችግሯ። ችግርን እየፈጠረች ያለችው እጅጋየሁ ኪዳኔ ናት። እሷ ደግሞ የራሷ ላይፍ ስላስጠላት የራሷ ህይወት መራራ ህይወቷ በልጆቿ ላይ በህይወት ጣልቃ ገብታ ችግር እየፈጠረች ያለች እሷ ናት። ወደዳችሁም ጠላችሁ አደ እንደዚህ ደግሞ እናት ናት። እሷንም ከሳምሪ እንለያለን ብትሉ አይሆንም። ቆራጥ መሆን አለባት። ካለ በለዛ ሳምሪ ከፋኒ ጋር ፋኒ ደግሞ ለምንድን ነው ሳምሪን ቤቱን ራን ማድረግ ያቃተው? ለምንድን ነው ዋይ? እሱን ጥያቄ ያስቀምጣል። በጥያቄ ፖይንት ይቀመጥልኝ። ፋኒም ወንድ ከሆነ ቤቱን መምራት የነበረበትና ሚስቱን መቆጣጠር የነበረበት እሱ ነው። ለምን ማድረግ አቃተው? ለምን ሳየው የሆነ እንትን ቸላተኛ ይመስላል። ብዙም ተናጋሪ አይመስልም። ረጋ ያለ ልጅ ነው የሚመስለው። ሴቶች ደግሞ እንደዚህ አይነት ወንድ አይወዱ። ሴት ልጅ ወንድ ልጅ እንትን የሚሆን ከሆነ በቃ ባይ ኔቸር ትሮጥበታለች በላዩ ላይ። ወንድ ልጅ የምትሽለጠለት ከሆነ የሆነ ላይ የምትልፈሰፈስ ከሆነ ትሮጥባሃለች በአንተ ላይ። ያ ነገር ምንድን ነው? ሳምሪ አንፎርቹኔትሊ መራቅ ሲገባት ጥሩ ኦፖርቹኒቲ እግዚአብሔር ሰጧት፣ ትዳር ሰጧት፣ ልጆች ሰጧት። ጥሩ እየኖረች ነበር ከ2 ከ3 ዓመት በላይ ርቃት ማለት ነው። መጨረሻ ላይ ግን አላቅም ምን እንዳረገቻት አላውቅም። ተረዳሽ? በዚህ ደረጃ ለአመታት እየሰደበቻት እያዋረደቻት። አሁን ሳምሪ እና ጂጂኪያ መጥተው እንደሚዋደዱ ሊያስመስሉ ይችላሉ። የድሮ ቪዲዮ እያመጣን ገና እንጫወታለን። ነገ ከነገ ወዲያ በደንብ ቪዲዮዎችን አስተካክለን መጣና ምን ስትላት እንደነበሩ እንደማይዋደዱ እንደሚጠላሉ የመጨረሻ ሚዝሪ ላቭስ ካምፕኒ የሚባል በፋኒ እንዲያውም እኔ ፋኒ ቢያደርገኝ ይሄ ለእሱ ትልቅ ነገር ነው። እዮዳብ ቆይ አንድ ያረ ምንድነው? ታፕታፕ አድርጓ፣ ሼር አድርጉ፣ ሪፖስት አድርጉ፣ እንዲደርሳት ቆርጣችሁ ላኩላት።
ቆርጣችሁ ላኩላት ምርቃቱን። ዛሬ የምትመረቀው ነገ ላናገኘው እንችላለን። ምክንያቱም ሌሎች ተጫራቶች መጥተው በመሀል እንትን ሰነድ ሊያስገቡ ይችላሉ እዚህ ቤት ማለት ነው። ስለዚህ ይሄን እድል እንትን በሉ፣ ታፕታፕ አድርጉት። እንደ 10 ሺህ እንኳን አልገባችሁም እኮ 10 ሺህ አልገባችሁም። ቀጥሉ፣ ሂጂባታ ሰው መሆን ቶሎ ቶሎ ሂዱባት፣ ቶሎ ቶሎ ሂዱባት። ፓፓያም ሂጅባት ማለት አውሬ ናት አውሬ። ልጄ ባልኩ ደፈረኝ አለች። ከብት ታፍርም። እሷን ጋር ገብቶ እኮ ታፕታፕ የሚያደርጉ ጊፍት የሚሰጡን እንደሱ አይነት ጸባይ ያላቸው ናቸው። እሷን የሚደግፉት በእውነት ጎበዝ፣ አይዞሽ፣ በርቺ የሚሏት የእሱ አይነት ብጤ። እናትና ልጅ አንድ አይነት እንዴት እሷ ለሚገርመው አቅፏት እንዴ ልጇን እንዴ እንደተኛ በጣም የሚገርመኝ በእውነት የሚያሳዝን ልጅ። አይሳደብ ምን ከነሱ ጋር እንዲ አሁን ከታረቀ ሄደን ይኸውልህ ማንቁርቱን ይዘን ነው የምናወጣው ከዛ ቤት። ማንቁርቱን አሮ ይበቃዋል። ምን መሰለሽ አሁን ችግሩ እንደዚህ አንገቱን ይዘን ነው የምናስወጣው ከዛ ቤት። እስቲ ይግባ። ኧረ አንበሳ ከወረደ ረግጠዋለሁ። አሁን እኮ ስላወረደ ከገባ እዛ ቤት እሱ ተመልሶ እንዴት ናችሁ? ሁሉ ሰላም ነው ወይ? ረግጠዋለሁ። ዋትስአፕ እንዴት ነህ ብራዘር? ዋትስአፕ በእናትህ ጂጂ ኪያ ለኢትዮጵያ ጠቅላላ ለአበሻ ጥሩ የእናት ምሳሌ አይደለችም እና እሷንም እስካሁንም ሰዎች ፎሎ ሲያደርጉ እኔ ይገርመኛል። አይሜን እንደዚህ አይነት እብድ ሰው የባለቤት የልጇን ባል ሊደፍራይ ምናምን እያለች የምትናገር የእሷ የልጅ ልጆች በዚህ ደረጃ ትዳሩ ተበትኖ እንደዚህ ሲሰቃዩ ምንም የማትል እንዲበተኑ ሆን ብላ ይሄን ሁሉ ጉድ የሰረች ሰይጣን መንፈስ ያለባት ሴት ነች። ቀልድ አይደለም ይሄ ነገር እና በፍጹም ለኢትዮጵያ እናቶች ምሳሌ አይደለችም። የውርደት ምሳሌ ሆና ጭራቅ ሆና ምሳሌ ያለባት ሴት ነች። እግዚአብሔር ምሕረት ያርጋት እና በዚህ ደረጃ ልጆቿን የእሷ የራሷን ልጅ የልጇን ባል አደባባይ ላይ እንዲበተን አደረገች እና ሶ ማድ ሪሊ በጣም ሼምፉል ነው እና እቺ ሴት ምሳሌ አይደለችም እና ይሄን የኢትዮጵያ ሕዝብ ሁሉ ማወቅ አለበት። ነገ ደግሞ እሷ ስትሳደብ ምናምን ከዚህ በላይ ነውር ምን አለ? ልጅ መበተን እኔ የራሷን ልጅ ትንሿ አንበሳ ስለወረደ ነው የምረግጣት እንጂ ነገ አንበሳ ከወረደልኝ ፋሪም ረግጠዋለሁ። ያልወረደ አንበሳ ራሱ እኮ ቆሻሻ ቤቱን ለሚወርድ አንበሳ ምን አለ አንተ ቤት ማይወርድበት ምን ምክንያት አለ? የኛ ጀግና ንጉስ ማለት አውርድልኛል። እኔ አሁን እንግዲህ አዜብ አውርዳለች። እንትን አይነካም። ጂጂ ነው የምትረገጠው። አንበሳ ከወረደ ግን እስኪ እንትን ላይቭ ጎሉን ሙሉትና እንሂድባቸው። ላይቭ ጎሉን ሙሉ። በጣም ሲምፕል ትንንሽ ነገር ነው። ጂጂ ላይ ፎከስ ማድረግ አለብን። ቀልድ ሆኖ ግን ትክክለኛ ትምህርት መሰጣት አለበት። የኢትዮጵያ እናቶች ይሄን ይፍረዱ፣ ይሄን ይመልከቱ፣ ይሄን ጉድ። ይሄ አሁን እሷም ሰው ሆና ምሳሌ ሆና መጣ ሚዲያ ላይ ስትናገር እንዶ ፈጣሪ አያይም ይሄን ጉድ እና ይሄን ጉድ በእውነት ትምህርት አድርገን ሁሉም ሰው እንዲያውቅ ጂጂ ጭራቅ መሆኗን ማሳያት መቻል አለብን። where is the wisdom? የታለ የእናትነት ጥበብ? የኢትዮጵያ ውስጥ የምናውቀው እናትነት ብዙ ነገር የሚሸከም እናትነት የታለ? በዚህ ሰይጣን እኔ ጉድ ነው ያየዋት እና ስለዚህ ይሄ መታወቃል። ፓብሊክሊ በእውነት ኮንዴም ማድረግ አለብን። እንደዚህ የገዛ ልጆቿን በተነች። እግዚአብሔር ምሕረት ያርጋት። እኔ ክፉ አልናገርም። አም ሲሪየስ ዶ እየቀለድኩ አይደለም እና ሁሉም ሰው ማወቅ ያለበት አንበሳ ወረጅ እንዞራለን። እስከዛው ድረስ ግን ክፍያው ስንት ደቂቃ ነው የምንረግጠው? መረግጣት አሁን አይደለም ፓስተር፣ እዚህ ጋር በሰውኛ ራሱ እቺ ሴትዮ መደገፍ የለብም። እቺን የሰው ሰይጣን ማለት ነው እንዴ አንበሳ ከወረደ አንተ እንደ አንድ ቤተሰብ እንዳለው ሰው ልጆች እንዳሉት ሰው ማለት ነው። ሴት በፍጹም መደገፍ የለብም። አንበሳ ከወረደ በሰውኛ ብቻ አዜብዬ አንበሳ ከወረደልኝ እረግጠዋለሁ። አዚዬ ምን መሰለሽ፣ ቆይ አንዴ እዮዳብ ያው ሰባት ዓመት እኔ ለህዝብ ድምፁኛለሁ። ይኸውልሽ ቆይ ልንገርሽ አንዴ ለምን ይሄ ልጅ ምንድነው ጥፋት? እንደዚች አይነት ዘልዛላ ሴት ከእንደዚች አይነት ባለጌ ሰው ጋር ስለወለደ እቺ ደንቆሮ ሰገጤ ባልቴት የሆነች እቺ መሀይም ስንታ የማትረባ አሁን በእሷ ቤት እኮ ሴክሲ መሆን እኮ ነው የምትለው። ሊፕስቲክ ያደረገ አሳማ እንዴ!
ይሄ ሊፕስቲክ ያደረገ አሳማ ዋናው ምንድነው? ጂጂ ለመንቀጥ ስለፈለክ ምንም ማድረግ አልችልም። እውነት ለመናገር የ21ኛው ክፍለ ዘመን ዲሴንት የሆነ ባል ምሳሌ የሚሆን ልጆቹን ያልበተነ ያላሰቃየ፣ አረ ይሄ ልጅ በጣም ምርጥ ልጅ ነው። ወርቅ የሆነ ልጅ ነው። እግዚአብሔር እንደ እውነት ነው። በጣም መደገፍ አለበት። ምሳሌ መሆን የሚችል ልጅ ነው። እግዚአብሔርን ማናችንም ቢሆን እኮ ጨዋ የምንሆነው እስክንነካ ድረስ ነው። እሱ ግን ተነክቶም ተሰድቦም ግን ጨዋ ነው። እንዴ ተከፍሎናል። አላረዝም በለው። ልክ ናችሁ፣ ልክ ናችሁ። ፋኒ ነው ማወራው። በጣም ጨዋ ልጅ፣ በጣም ስነ ስርዓት ያለው እግዚአብሔርን ታውቃላችሁ። ፋኒ ሽራውልቆ ቢዞር ክንፍ እያወጣ ነው፣ ትንሽ እያጎጠጎጠ ነው የሚባል ሰምቻለሁ። በጣም ከጨዋነቱ የተነሳ በጣም ጨዋ ነው። ከጨዋነት የተነሳ እኛ ያውላችሁ አውጂ ትረገጣለህ። እሷን ግን ይኸውልህ አንተ እንደውም ማለት ነው ሶሻል ሚዲያ ላይ ብዙ ሰዎችን እያጠፋ ያለ ሰው ነው። እንደ ዮኒ ጓየው አይነቱን ቀጥቅጠው ይኸው እዚህ ጋር ደርሷል። አሁን ሊጠፋ ጫፍ ላይ ነው። ጂጂን እንዴት ዝም አልክ? ዮናስ ሲጠፋ እኮ ጂጂ ከፊት መጥፋት ያለባት ቀድማ መጥፋት ያለባት ሴት እኮ አይደለም። አንድ ነገር ለማንም ሂዊ ቆይ አንዴ ለማንም አርአያ መሆን የማትችል ይኸውልሽ፣ ወጣቶች እንኳን በእሷ ደረጃ የተበላሹ አይደሉም። ወጣት እንኳን አልገባችሁም እናንተ። አንድ ነገር ልንገርህ ካልገባችሁም ወሬዋ ሁሉ እኮ ከወገብ በታች ነው። ሌላ ወሬ ሌላ ደደብ አሮጊት ከሶሻል ሚዲያ መጥፋት ያለባት። አንዴ ላውራ እስካሁን እያወራሽ ነበር። አንዴ መጨረሻ ትሄድባታለህ። ልንገርህ ከአንድ ነገር እዚህ ጋር 500 ምናምን ሰው አለ። በጂጂ መረቀት ደስተኛ አይደለም ማለት ነው። ለምን ብትሉ 12 ብቻ ነው ታፕታፕ የተደረገው። ለዚህ ህዝብ ነው እኛ ታገሉ የምትሉት። እስኪ አምጣት እስኪ ቪዲዮ ነው ማምጣው። ግን ታፕታፕ አድርጉ፣ እንሄድባታለን። ሞዴል ወደል ይኸው የምትመስለው ጉማሬ ደስማ ምንድን ነው? ጠቀርሻ ጭቃ ጠቀርሻ። ኦ ማይ ጋድ አሁን ጥንባንሳ ብዬዋለሁ። እሱ ራሱ ወንዶች እኔን አሁን ባህር ላይ ብታይ ሻርክ ነው ብለህ አትሮጥም? ይሄው ብታየው አንተ ወንድ ነው ያምርብሃል እኮ በእናትህ። ይሄ ተመልከት። አሁን ይሄ ምን ትመስላለህ? በኢየሱስ ስም በጌታ በኢየሱስ ምንድን ነው ዛሬ ፋሽን ንጉስ ጋለሪን በሌላ በኮፍያ እየላኩልኝ ነው። በሌላ አካውንት ጋለሪ ሙሉ እስኪ እኮ ወንድሜ በጣም ተናድጃለሁ። ሙላው ቀላል እኔ በጣም ቀላል ነገር እኮ ነው። አዜብ ከሆኑ እንዳለም ሙሉን በአንበሳው ምክንያት ሞራው ነበር ግን ይሄው ጨመርኩልኝ። ትናንሽ ነው እኮ ልብ ምናምን እኮ ነው። ጌታ ወይ ጌም አለብህ ብላ ነው ሌሎች አላ እንዴ ሙሉ አወረደኝ እኮ ስሚ ሂዊ ቢቱ እኮ ቢ5 አወረደኝ። ሄዊ ራሱ ጀግና ነች። እግዚአብሔርን ለሄዊ መስጠት አለብኝ። ለሄዊማ መስጠት አለብኝ። በእውነት ጀግና ነች። ችግሩ እኮ ዮዳብ ገጠመች የኔ ሞዴሬተር ሆነች ግን አለው ግን እዮዳባይ የእውነት አዚም እስኪ እንትን እንበላትና ዛሬ እንርገጥላት፣ ነገ ዲአክቲቬት አድርጋ ትጠፋለች። አንበሳ ወረደልት ሰው ካየ እንዳትቀሸመን ማለት ነው። እና እስኪ ልስማት ከዚህ በኋላ ላልመለስበት የኦርቶዶክስን እምነት ላልመለስበት ወጣው። ድሮ ምናልባት እናንተ ናችሁ ያሳሳታችሁ ትላለሁ፣ ግን የተሳሳተ ሃይማኖት ለመሆኑ እኔ ዛሬ መሰክርላችኋለሁ። እናንተም ተሳስታችኋል፣ ያመጣችሁም ተሳሳት፣ መሪዎቹም የተሳሳታችሁ ለመሆናችሁ እኔ እንደ ጂጂ ወደ እናንተ ላልመለስ፣ በእናንተ አምልኮ ላላመልክ፣ እንዲሁም ልታገላችሁ ነው። ይሄንን ነው የምነግራችሁ። ኦርቶዶክስ እንዲህ የተገለባበጡ እኔ በዚህ ቲክቶክም ፌስቡክም አልነበረኝ። እንግዲህ የፌስቡክ ዘመን ነው። እንዲህ ለ15 ዓመት በየአመቱ የተገለባበጡ
ስሙን በኢየሱስ ቤቱን አገማችሁ። ማን የፈረጠጠው? ቀዘነች ብልጥ ካካ ብጥበጣ ያለችው ይሄንን ነው። አዘጋጅተ አውዜብ የስራሽን ይስጥ። ሚትገርም ሰውዬ እኮ ናት። ራሲ በጣም ጉደኛ ሰው። ወንድም አንድ እኮ ነው። ስማ ወንድም አንድ እኮ ነው የምናደርገው። ጋይስ ታፕታፕ ኮፕሊንግ አድርጉ እንዴ! ታፕታፕ ኮፕሊንግ። አዜብ አየሽ ግን ዝግጁ እንዴት አየሽ ግን መዘጋጀት ኦርደር ስታደርጊ አዜብ ዝግጁ ነን። የፈለግሽው ዝም ከጠራሽ ፋይል ይወጣል። ፋኒን ብቻ አትንካው ለጊዜው። ፋኒ ይኸውልሽ አንበሳ አሁን ፋኒ እንዲረገጥ የሚፈልጉ አንበሳ መውረድ አለባቸው። ምክንያቱም አዜብ በትንሹ አንበሳ እንዳይረገጥ አድርጋለች። አንበሳ ከወረደ አትርፌዋለሁ። አትርፈሽዋል። አንበሳ ከወረደ ሁሌ ስማ፣ ብዙ ደጋፊ ስላለ ሁሌ በአንበሳ ነው የምንጫወተው። የሚያወርድ ሰው ከሌለ አሁን እኔ አወርዳለሁ። ይረገጥ፣ እሱ ፋኒ ይረገጥ። አውረድና እዚህ ጋር ዘጋግጠዋል። ጭራሽ ስማርት ይረገጥ። አዜብ ካልደገመች ግን እቁብ እስከሚወጣ ሊጠብቅ እንዳትለን፣ በዱቤ እንዳትለን። ፋኑ ምን አረገ? ኧረ ተይ ፓፓ ካልወጣልኝማ ቆያ፣ ጨረታው እኮ አላለቀም። አትቀይሪው ፖፖቲን ፎቶን ቀይሪ። ይሄን አይታችሁታል? ፖፖቲን ይህም ፎቶ ብታቀርቡት አስወርት ጋር ቂጧ በልዟለኝ እንዳለ እዚህ አካባቢ ሰንበር በሰንበር ነው። ነው ደግሞ እንደ ሰንበር እንዳለ በዚህ እድሜዋ እናቴን እየሆንኩ ነው እያለች ጂሰስ ክራይስት። እነዚህ ቤተሰብ መወለድ ራሱ እኔ ራሴን ነበር የማጠፋው። ጂጂ እናቴ መጣሁ ያሳየን 5 ቀን ሙሉ ስትተራገጥን ስተሰን ታገሳ መኔ $5,000 መጥቶ መሰለኝ። ያው አባቱ የሚት በቀን ነው አጥይዋል። እንደ ከብት ታስጠቃት ነው። ሰማሽ አለችው። የሚያረጋት ወንድ ካለ $5,000 ሰጠው። ጂጂ በደንብ አድርጎ በሴት ተስፋ ካለ ይምጣ። ያሳየን 5 ቀን ሙሉ ተራገጥን በሰም ስታገሳ መኔ $5,000 መጥቶ መሰለኝ። ያው አባቱ በቀን $5,000 ጋይስ ታፕታፕ ኮፒ ሊንክ አድርጉ። ደካማ ሰው ነው እዚህ ቤት የሚገባው ታውቃለሽ። እስካሁን 145 ነው እንትኑ ኮፒ ሊንክ ራሱ 145 ላይ ያለ ምን ነው ደስ ይመስለኛል። አልተመቻቸውም። ፋኒ ደረግ እንዴ ፋኒ ረገጠ መሰለኝ። በቃ አዚ እየተሸኘ በቃ አዚ እናመሰግናለን። ኧረ እንወድሻለን፣ እናከብርሻለን። እንዴ ይሄማ ስምምነት አይደለም ነው ስምምነቱን ነው ካስተር። አንቺ ደግሞ የመቄዶንያም ስምምነት ተጥሷል። እንኳን የትንሹ አንበሳ የ100 ሚሊዮን የመቄዶንያ ስምምነቱን ማፍረስ የለብን። ምን ሆናል? አንድ ሰው ፋኒ ረገጥ ብሎ አንበሳ ካወረደልክ ኦኬ አይደል? እንዴ ስምምነቱ የተለ ያወረዱልክ የመቄዶንያ 100 ሚሊዮን አንበሳ ከስሯል። ትንሽ አንበሳ ያወርዱልክ ፋኒ ረገጥ ብለው ያወርዱ። እሺ ያወርዱ። የሉም እኮ ምንም እኮ ደህና ሰው እኮ አይደግፋቸውም እነዛ። እስኪ እንያቸው። እስኪ ጋይስ ምን ትላላችሁ? በነገራችሁ ላይ በጣም ይደብራለኝ። እቺ እኔም ለምን እነጂ ቃዩ ክዳኔን ማነካቸው ለምን እንደሆነ ታውቃለሽ?
አጥፍቻቸው አዋርጃቸዋለሁ እና እኔ አሁን ስረግጣቸው ሞር እንትን ያገኛሉ፣ ሞር እውቅና ያገኛሉ። ለዛ ነው እንትን ያልኳቸው የተውኳቸው እንጂ በጣም እኔ ስቃወማቸው ይፈምሳሉ። እና እሱንስ ታዲያ ለምንድን ነው የምንረግጠው? ላፈምሰው ነዋ። ኖ ኢትስ ኦኬ ተው በእናትህ። አም ሲሪየስ በጣም ነው። እኔ አሁን ብረግጠው ታውቂያለሽ፣ በደንብ ነው ሰው የሚረዳው። የሆነ ነገር ያሳዝናል። እኔ የማረገው እዮዳ በአንድ ነገር ልንገራችሁ፣ በጣም ያሽቃብጠዋሉ። ምን ሰው እኮ የዘራውን ነው የሚያጭደው። የእሷ እናት መሰለኝ ንጹሐንን ስታስገድል ስታስጨፈጭፈ የነበረችው አሽቃባጭ የእሷ እናት ናት እኮ። መተው እዚህ ጋር ሴት ልጅ የለም ምናምን የእኛ ስህቶች የሞቱት በእሷ ምክንያት የተገደሉ ንጹሐኖች። አንዴ ሻምፓይን እየከፈተች እኛ ልጅቷ በእናትየው ጥፋት ግን ደግሞ ሰው ሁሉ የዘራውን ነው የሚያጭደው። መታችሁ እዚህ ጋር እንደ ቅድስት የሆነች ሴት እንደ ቅድስት እናት እንዳላት ሰው አታሽቃብጡ። አሽቃባጭ የእኛ ቤተሰቦች የእኛ እናቶች ገበሬዎች እንደሷ ልጅ ደልቷቸው እንኳን ያልኖሩ ያልተማሩ ህጻናት እኮ ናቸው አብረው በኖሩበት ቀይ እንዲገደሉ ያደረገችው። መታችሁ እዚህ ጋር ታሽቃብጣላችሁ። ወረኛ አለቅላቂ ማለት ነው። ኢዮዳብ በጣም ምቀኛና አለቅላቂ ነው። በጣም ማለት ነው አጸያፊ ህዝብ ነው። የመጨረሻ ኮልኮሌ ማለት ነው። ምን እዚህ ጋር መተ እንደ ቅዱስ እሷ ለእሷ እንትን ልትፈልጋለ እንዴ? እኔ የእሷን ልጅ በሆን አይገርማችሁም? በሚዲያ አልወጣም። ምክንያቱም በእናቴ የሰራችው ነገር እሷ የሰራችው ነገር እኔ ላይ ተጽዕኖ እንደሚያደርስ ስለማውቅ አልወጣም ነበር። እስከ ወጣይ ድረስ ትተቻለች። ከዛ በኋላ ደግሞ መልስ ትሰጣለች። በቃ ይሄ ነው ስራዋ፣ እንጀራዋ ነው፣ የተደራጀችበት ነው። ምን ታሽቃብጣላችሁ? የገዛ ልጇ ሀያት ፎሎ ማድረግ አልቻልኩም። እዮዳብ የገዛ ልጇን አይደል እንዴ ወታ ስትሰድብ የነበረው? እናቷን ወታ ስትሰድብ እሷን ሄዳችሁ እናትሽን አትስደቢ አትሏትም ነበር? በነገራችሁ ላይ መታችሁ እዚህ ጋር ታሽቃብጣላችሁ። ጂጂም እንደዚህ የሆነችው በጣም የተበደለች ሴት ናት። ፍቅር አላየችም፣ ቤተሰብ አላሳደጋት፣ በጣም በክፋት ያደገች ስለሆነች ይሄ ወደ ጀኔሬሽን እያለፈ ነው። ወደ ልጇ ማስተላለፈችው፣ ልጅቷም ወደ ልጆቿ ታስተላልፋለች። ይህን ፋኒ መስበር አለበት። ካልሰበረው ይህን እርግማን ወደ ልጆቹ ይቀጥላል። በቃ ጂጂ አልሰበረችውም፣ ሳምሪም አልሰበረችውም። በሳምሪ ህይወት እየሆነ ነው። አሁን ፋኒ መስበር አለበት። እርግማን ይተላለፋል፣ ከርስ ይተላለፋል። ይህ የምታዩት ነገር ቀላል አይደለም። የዘራችሁን እያጨደች ነው። መጽሐፍ ቅዱስ ሲናገር እርግማን እስከ 3 ጀነሬሽን ይተላለፋል። እስከ 3 ጀነሬሽን አይተሻል። የጂጂ ቤተሰቦች ያደረጉት በጂጂ ሆነ፣ ጂጂ ያደረገችው በልጇ ሆነ። ዳስ 1 2 3 እኮ ነው። እዮዳብ ምን እንደሚሉት ታውቃለህ? ላይክ በቃ በጣም እንደ ቅድስት ሴት ምን አባታችሁ ግማታም የእኛ እናቶችና የሚሄድ ገበሬ እኮ ነው ግደሏቸው እያለች አስገደለችው። ሻምፓይን የከፈተችው የእኛ እህቶችና የእኛ ወንድሞች ንጹሐኖቹ ሰው አይደሉም? ዛሬ ለእሷ ድምፅ እንደሆናችሁ ድምፁ ነዋ። በቃ ይሄ የራሷ በራሷ መንገድ ያመጣችው ነገር ነው። እሷ ናት ይሄን ሁሉ ነገር ያደረገችው፣ ትዳር እንዲበተን ያደረገችው። ልጇ ለእናትየው ተጠንቅቃ። ናቲ ማን ነው? ናቲም ወንድ ነው የሚያፈቅረው አሉ። ወንድ ልጇም ወንድ ነው የሚወደው። እነዚህ ዝም ብሎ በነገራችሁ ላይ ቀላል ነገር አለም። ይሄ ታያቸው እንትኖችን አትርገጫቸው። እኛን ተመልካቾቻችን ታያቸው ምስኪን ናቸው። ምን መሰለ እዮዳብ ነው ህዝብ ነው ለዚህ ያደረሳት። በነገር ላይ እሷና ያልመላጣ ነው አይደለም። ይኸው እዚህም ቤት እኮ ምን ቁጭ ብለው ነው እያዩ ያሉት አይደለም። ህዝብ ነው ይሄ ሁሉ ነገር መነሻ። በነገር ላይ ከተጽዕኖ ፈጣሪዎች በላይ ህዝብ ነው። የኔ ወርቆች እናንተ ወርቅ ናችሁ። በእናትህ እነዚህ ማለት የተወሰነውን ሰው ነው የምለው ከስር በኮመንት የሚናገሩን ነው። እኛን የመናገር ምን ሞራል አላችሁ እናንተ? እኛ ህዝብ ሰድበን አናውቅም። እኛ የህዝብ ድምፆች ነን። እኛ የድሃ ህዝብ ድምፅ ይሰማ የምንል ሰውን እናንተ ናችሁ እኛን የምትናገሩን። ከካም ጂጂና በአንቀልባ አዝለሽ መጠሽ የእኛ ንጹህ እህት ወንድሞቻችንን አብሮ ማህበረሰብ የለያየች ሴት እንደ ሞዴል አድርገሽ ትመጫለሽ። ምንም አታመጡም፣ ትረገጣለች። እንደውም 1 ወር ነው የምንሄድባት እና እንሄድባታለን። በቪዲዮ ውጭ የምትሉት ምን ልታገቡኝ ነው እንዴ? ከካሚዱና ዛን ደግሞ ፎሎ ያደርጉኛል። አያገባችሁም፣ ትረገጣለች። ፎሎ አታደርገኝ አንተ። ጋይስ ጊፍት እየሰጣችሁ ታፕታፕ እና ኮፒሊንክ እያደረጋችሁ እናንተ የምትናገሩ ነገር ሁሉ እውነት ነው። አዋቂ ናችሁ። እኛ ትንሽ ነን፣ እናንተ ብዙ ናችሁ። ስለዚህ እኔ
ድሮ እንደዛ አስብ ነበር። ትክክል ናችሁ እናንተ። ዊ አር ሮንግ። ስህተት የምንሰራው እኛ ነን። እናንተ ከታች ያላችሁት ብዙዎቻችሁ ድምፃችሁን አሰምታችኋል። የእናንተ መንገድ ትክክለኛ መንገድ ነው። እናንተ የመረጣችኋቸው እንዳለው በቃ። ስለዚህ እኔ የመንጋውን ነው የማዳምጠው፣ መንጋውን ነው የማዳምጠው። ይሄ ያው እኛ ስለተከፈለ ነው እየተናገርኩ ያለሁት። ትንሿን አንበሳ ስለወረደልኝ እየረገጥኳት ነው። ጂጂ ራሷን ማዳን ከፈለገች ትምጣና አንበሳ ታወረድልኝ፣ እዚሁ እዞራለሁ። አዜብ ልረግጣት እችላለሁ። በቃ አምሶሪ አዜብ፣ በጣም ነው የምትመች። ግን ያው አንበሳ ከወረደ እንደዛ ነው እና እኔ አትናደዱብኝ። ጂጂም ከ2 ቀን በፊት ጌም የተጫወትን ነበር፣ ሰላም ብላኝ ነበር ምናምን። አሁን ግን ጂጂ የስራው ባህሪ ነው፣ የስራው ባህሪ ነው። አንቺም ራስሽ እኔ ግን ፓስተር አንተ አማራ ነኝ ትላለህ አይደለ? ማ አንተ ምን አገናኘው ከዚህ ጋር? እንዴት ነው ማያገናኘው? አማራ ነኝ ትላለህ አንተ አማራ እንደዚች አይነት ጭራቅ ሴት እንዴት ነው እሱ በአማራነት ቢከፈልክ እንኳን ሰው መርገጥ የለብህም። ልንገርሽ አንድ ነገር፣ በአማራነት ፋኒም እኮ ውህድ ማንነት አለው ከአማራ ጋር። የአማራንን ቤተሰብ እያስገደለች አማራን እያስገደለች የእሱ አማች ሊሆን የገባው ፋኒም መረገጥ አለበት። ገባሽ? ሲጀመር መምረጥ ሲጀመር ስለ አማራ ባይወራ ተከራካሪ ነው። ገብቶሻል? ፖለቲካ ውስጥ የለበትም። እኮ ልነግርህ እኮ ነው ፖለቲካ ውስጥ አማራነት ምንድን ነው? አማራነት 7 ዓመት አማራ ሆነህ እንዴት ነች? ለዛ እኮ ነው ታዲያ አማራ አይደለም እኮ። እኔ ጡረታ ወጥቻለሁ፣ አያገባኝም። እኔ ብሔር የለኝ፣ ሃይማኖት የለኝ። ለምንድን ነው ጡረታ የምትወጣው? ኦኬ ጡረታ የምትወጣ እኔ ልበድልሽ? የለም መውጣት የለም፣ በቀላሉ መውጣት የለም። እንዴ ኖ እንደዚህማ በቀላሉ አትወጣም። አብይ ነው እንዴ ላከሽ? ንገሪኝ። አንፈቅድም። አዘብዬ የሚገርም አሁን ንጉስ ዮዳብ ያመጣው የእርግማን ነገር አንድ አባባል አለ። የተረገመ ሰው ልጅ ከምትሆን የተረገምክ ሰው ብትሆን ይሻላል ይባላል። የተረገመ ሰው ተረግሞ እድሜውን እንደው ተሰቃይቶም ቢሆን ይሞታል። ግን ልጅ ከህፃንነቱ ጀምሮ ነው ፌስ የሚያደርገው። በቃ ህይወቱ ሁለመናው ድምጥማጡ ነው የሚጠፋው ማለት በጣም ከባድ ነው። አሁን ንጉስ ኢዮዳብ ሲዳመጣ ነው እና እርግማን መጥፎ ነው። አሁን ተረግመሽ በአንቺ ላይ አይሰራም፣ በልጅሽ ላይ በአንቺም ላይ ይሰራል። ግን በልጅሽ ላይ በልጅሽ ላይ በልጅ ልጅሽ ላይ ነው። ስለዚህ ጂጂ ክያ እኛ እንደ ኢትዮጵያውያን እንወድሻለን። ግን እንዴት ሰይጣንን ትወዳለህ? እንወድሻለንም አትበል እወድሻለሁ በል ራስን ችለክ። ኧረ ታዚ እቺን ያልወዳትም ኢትዮጵያዊ አበሻው ያለ መሰለሽ እኔ የመጣሁት ለጻድቃኖች አይደለም ለኃጢአተኞች ነው ብሏል። ከጂጂ በላይ ኃጢአተኛ አለ? ከጂጂ በላይ ኃጢአተኛ አለ ወይ? ኢየሱስ ሊመጣ እኔና አንቺን ትቶ ቀጥታ ወደ ጂጂ ቤት ነው የሚሄደው። ስለዚህ እኛ የምናሽቃብጠው ለኢየሱስ ነው። እሱ ቢመጣ ያዋርደናል። ቀጥታ ሂዶ ጂጂ ቤት ነው የሚበላው። ሄዶ እሷን ነው የሚለውጠው። እኛማ ጻድቅ ነን። አታስታውሽም እንደ የጠፋው ልጅ ስለጠፋው ልጅ ታሪክ ታውቃላችሁ? ስንቶቻችሁ ነው የምታውቁት ስለጠፋው ልጅ? እኔ እንደውም ጂጂ ታሳዝነኛለች። ይህ ሁሉ ሰይጣን ሲጫወትባት፣ ይህ ሁሉ አመት ሰይጣን ሲጫወትባት እህታችን እኮ በአጋንንት ሌሊት እኮ አትተኛም። አንቺ እኮ ባለሽን አቅፈሽ ደስ ብሎሽ ጸልየሽ ትተኛለሽ። እሷ እኮ ሌሊት እኮ ታውቃለች ባዶ ራቁቷን እኮ ማር በላዩ ላይ አድርጋ ተቀብታ ቅቤ ተቀብታ ጣራ ላይ እኮ እንደ ቁራ እያለች እኮ ነው የምታድረው። በውስጧ ያለውን አጋንንት አስበሻል? እስኪ አንቺ እኮ እናንተ ከጸበል ጠፍታ ነው አሉ እኮ ጀርመን የገባችሁ። ከጸበል ጠፍታ ነው ጀርመን የገባችሁ። ስማ እንደንትን አትዩ። እነዚህ ኃጢአተኞች በጣም ኃጢአታቸው የበዛ እንደዚህ የሚያደርጉ ሰዎች አይተኙም። ሌሊቱን ሙሉ ሲጮሁ ነው የሚያድሩት።
ታውቃላችሁ። ሽንታቸው በደንብ አይመጣም፣ ያቃጥላታል። ታውቃላችሁ። ከምር እኮ እኛ እኮ እግዚአብሔር ረድቶና በፈለከው ሰዓት ነው የምትሸና፣ በፈለከው ሰዓት ነው የምትፈሰው። ምንም ኦክሲጅን እንደፈለክ ነው የምትስበው። በፈለከው ሰዓት ትተኛለህ፣ በፈለከው ሰዓት ትነቃለህ። ይሄ በጣም እንደ ቀላል ነገር አይታችሁ ነው የምታዩት፣ እንደ ቀላል ነገር ነው የምታዩት። ጂጂ እኮ በሳምንት አንዴ ነው የምትሸናው። ታውቃላችሁ። ይሄ ናቹራል እንኳን ዝም ብሎ የሚመጣውን ፈስ ብቻ ነው፣ ሽንት የለም። የምትፈሳው በአፍንጫዋ ነው። ምን ያህል ስለማታውቁ እኮ ነው፣ ስለማታውቁ እኮ ነው። ሆዴ እኮ ብላል ልስማ ስል እየፈሳች አስቸገረች በአፍንጫዋ ብሎ እኮ ነው። አልሰማችሁ? ኢማጂን ኪሲንግ ለመሳም በአፍንጫ ሲፈሳብን። ስለዚህ ሰው አስገቡ እንደራደር እየተባለ ነው። እስኪ ንግግር አታብዛብን። ቤቱ ቀረዘዘ፣ ቤቱ እየደበዘዘ ነው። አዜብም ደከም እያለች ነው። እስኪ አዜብ አሁን ይጅባል፣ አዜብን እንርገጣት። እንደውም የባሰ አማራ አይደላችሁም ትለናለች። አንበሳ ሰጣማራነት መጣች ጭራሽ ለፋኒ ቢላ የእኛን ማንነት አዱሬ ሰጣ እኮ ነው። አዱሬ ሰጣ እኮ ነው። ጫጩ ሰጣ ጭራሽ ተቀበሉ እንዴ! ለአማራ ሲታገል ትዳሩን የፈታ አስመሰለችው እኮ። ቢታገልማ ቲም ሴጣን ሰትዮ ይረግጥ ነበረ። ኖ አይደለም። ፓስተርን ይኸውልሽ ይሄ ፓስተርን እኔ የማውቀው ሚዛናዊ ሰው ነው። ሚዛኑ ተዛብቷል ዛሬ። ምን ሆኖ ነው? ሚዛን የሚባል ነገር የለም። ሚዛናዊ ህዝብ ነው። መች ሚዛናዊ ይወዳል? የመንሱር ጀርማንን ሚዛን መጠቀም ጀምረ ነው ፓስተር። እስኪ ጂጂ ጋር ይከፈት። ህዝብ የመንሱርን ሚዛን መጠቀም ጀምረ ነው ፓስተር። 30 ግራሙን 30 ግራሙን አይመንሱር እኔ ያለ ስንት 30 ግራም ነው የምበለው አለ ቁርጥ። እዮዳብ በቪዲዮ ገብቶ ለፋኒ የሚከራከርለት ሰው ካለ ይግባ። በቪዲዮ ይግባ። ለፋኒ አይደለም ለጂጂ። ለፋኒማ እየተከራከሩ ነው። ለጂጂ አንድ ልጅ ጂጂ ልክ ናት። ፋኒ ልክ። ሁለት ሰው ይምጣና ይናገር። ሁለት ሰው ይግባ። በቪዲዮ ገብቶ አሁን የሚደረገው ወደ ውይይት ይቀየራል። በቪዲዮ ገብቶ ልክ ናቸው ልክ አይደሉም የሚለው መናገር የሚችል ሰው ይግባ። ከዛ ደግሞ እንትን የቲክታክ ሳይኗን ስጡ። የቲክታክ ሳይኗን እና በትልቁ የቲክታክ ሳይኗን አንዴ ቤተሰብ አንዴ። አዜብ ግን ምን አይነት ስድብ ነበር የፈለግሽው? የጾም ነው የፍስግ ነው? ገና ስለገባ የገና ጾም ስለገባ ነው እሺ የጾም ያደረግ ነው። አይ በቂ ነው እስካሁን የሄዳችሁ። ግን እኔ ፋኒን አትንኩት ነው ትልቁ ጥያቄ። እስካሁን የለም የመጣ የለም እኮ የመጣ የለም። ንኩት ነው መሰለኝ። መንሱር ጀባል መንሱራችን መንሱር እኮ ትናንት ነካክተዋል የሆነ ነገር ይባል እንጂ ማንን? ቴዲ ቤት ኧረ አልነካኝም። ነካ ረሳው እንዴ ነው ሰላም አወራም ቢሞታ አወራ። መንሱር እንደዚህ አይነት ሰው አይደለም። ከነካንም ችግር የለውም። እንኳን ነካ መንሱር አነገር ልንገራችሁ። መንሱር እዚህ ቤት የፈለገ ነገር ቢሰራ ካሁን በኋላ አንደኛ ማክሰር ነው። አይሰማችሁም መንሱር። ሁለተኛ ደግሞ አያወራም። እንደዚህ አይነት ነገር አያደርግም። አዳምጫዋለሁ፣ ሰምጫዋለሁ። ያው የራሱን እንትን እየሰጠ ነበረ። ፕሮግራምን እና እሱ ይኖረናል። መንሱር ኖ እያለ ነው ነው አይነካም። እግዚአብሔር መንሱር እንደዚህ አይነት ሰው አይደለም። እኔ አውቀዋለሁ። መንሱር ካከበርከው እንኳን አክብረው ሳታከብረው የሚያከብር ሰው ነው። ግን ያው ታውቃለህ ይቀናበታል። እንደኔ እኔና መንሱር እኮ አሁን ተግባብተናል። በቃ እኔና መንሱር ተግባብተናል። በቃ እሱ ምንድን ነው የራሱ መንገድ አለው፣ የራሱ እንትን አለው። በጣም እንዲያውም ቢናገር ማለት ነው ሀብታም ነኝ ሚሊዮነር ነኝ አላለም። ቢናገር ደግሞ ያምርበታል። መንሱር ግን ይመቸኛል። እኔ እንደ መንሱር 1 ሚሊዮን 10 ኢትዮጵያ ቢኖሩ አንድ ከተለያየ ክልል አንዳንድ መንሱር ቢኖሩ ማለት ነው እውነቴን ነው ወጣቱ ስራ ይፈጥር ነበር። መንሱር እኮ አትሊስት 30 የተለያየ ስራ እኔ ሳውቀው ራሱ 30 የተለያየ ከ30 በላይ አይዲያ አምጥቷል። ኃይለኛ አይዲያ ሰዎች እዚህ ቲክቶክ ላይ በሱ ምክንያት ስለ ቲክቶክ ጥቅም ያወቁ እነሱ ናቸው። እርዳታን የጀመረው መንሱር ነው። በአደባባይ ስልክ እየሞላ ምናምን ብዙ ሰዎች ህይወታቸው የተለወጠው በዛ ነው። ስለዚህ አደነብጠዳይ ያ መደነቅና መከበር አለበት። ደካማ ጎን አለው፣ እኔም አለኝ፣ ሁላችንም አለን። ያ ደካማ ጎን ደግሞ መጀመሪያ መልካም ነገሮችን ካመሰገንም በኋላ ስለ ደካማ ጎን ብንነጋገር በወንድማማችነት እንደማመጣለን። በቃ
ተረዳው ለምሳሌ ያ ነው ብዙ ጊዜ ሰዎች መልካም ነገር በባለፈው አንደኛውን አስገብቼ እስኪ ስለ መንሱር አንድ መልካም ነገር ተናገር ብሎ ጥላቻው አንተ እንደው ቢቸግር ሽቶ ይወዳል፣ ቆንጆ ልብስ ይለብሳል፣ ራሱን ቴኬር ያደርጋል ማለት እንዴት ይከብዳል። እና ኤኒዌይ መንሱር ይመች አዳምጠናል። ሌላ ጊዜ ደግሞ በሰፊው ሳናስገባ እነዚህ ኮልኮሌዎች መጥቶ እዚህ ጋር በእኛ ደረጃ ያሉ ሰዎች ገብተን በባለፈውም ፓስተር ሶፋንያስ ነው ያፈረሰው። ደግሞ ከፓስተር ሶፋንያስ ጋር ያደረገውን ኢንተርቪው እናዳምጡት። እሺ ወደ ሀሳባችን እንመለስ። አሁን እኛ ምንድን ነው ያላችሁ እዚህ ጋር እያደረግን ነገር ፖዘቲቭ ነገር ማድረግ ስለምንፈልግ ችግር ላይ ያሉት ወንድማችንን ፋኒን በምን ደረጃ መረዳት አለበት ነው አይደል? አርላዜ ፋኒ 2 ልጆችን ይዞ አሁን ሲንግል ዳድ በመሆኑ እኛ እንዴት ነው ወንድ ልጅ ነው፣ ለወንድ ልጅ ከባድ ነው። በተለይ እኔ ብሆን ሁሉ ነገር ስለምችልበት ልጆችን ቴክ ኬር ማድረግ ስለምችል እችላለሁ። ግን አሁን እሱም ደግሞ ለወንድ ልጅ ከባድ ነው የሚያረጓት። ሴት ልጅ የፈለገ ነገር ብታረጓት 99% ሴት ልጅ ልጆቿን የትም ቦታ ጥላ አትሄድም። ዋጋ ከፍላ ታሳድጋለች እንጂ ልጆቿን ለወንድ ልጅ ጥላ አትሄድም። ትክክለኛ እናት እንደዛ ናት። ትክክለኛ እናት 99 ትክክለኛ እናት 99% of women will never abandon their kids. never ዋጋ ይከፍላሉ እስከ መጨረሻው ማለት ነው። አሁን ደግሞ እኔ ለልጆቹ ሲባል ያላቸው ችግር መፈታት አለበት ብዬ አምናለሁ። ችግሩ እናቲቱ ናት። ችግራቸው እናቲቱ ናት። ምክንያቱም ልጅ ወልደዋል። no matter what ልጆች the best parent is biological parent. ግን ልጅቷ ላይ በጭንቅላቷ የተመረዘ ነገር አለ። የፋኒም ደካማ ጎን ከሆነ ያ ደካማ ጎን እኔ ምንድን ያልኳቸው በባለፈው ካውንስሊንግ ያስፈልጋቸዋል። ካውንስሊንግ፣ ትክክለኛ ካውንስሊንግ። እነዚህ ሰዎች ላይፍን በደንብ ሳይረዱ ትዳርን በደንብ ሳይረዱ ነው የገቡት። በሶሻል ሚዲያ ላይ ደግሞ ትዳራችሁን የምታሳዩ ከሆነና በትዳራችሁ የሶሻል ሚዲያ ከሆነ ጥሩ አይደለም። ቢኮዝ በካሜራ ስማይል ታደርጋላችሁ፣ ትስቃላችሁ፣ ደህና እንደሆናችሁ ሁሉ ነገር ተሳካላችሁ አርጋ ታሳያላችሁ። በኋላ ደግሞ እያለቀሳችሁ ትመጣላችሁ። ስለዚህ ለዛ ነው ቦርጬን የማሳያችሁ፣ አልደብቅም። በኋላ ደግሞ በአካል ስታገኙኝ ቦርጬን ስታዩት እንዳትቀየሙ ነው አይደለ ጋይስ? ሪል ማንነታችሁን ነው ማሳየት ያለባችሁ። በቪዲዮ ከወጣችሁ አይቀር፣ አክቲቪስት ከሆናችሁ አይቀር፣ በአካል ወጣችሁ ሁለመናውን እውነት ኑሩ። ስለዚህ ሳምሪና ፋኒ የሚያስፈልግ አንዱን ነጥሎ ባደወይ ልጆቹ ለልጆቹ ሲባል ሁለቱን መነጠል አይቻልም። ሁለቱን አምጥቶ መምከር ነው። እናቲቱ ናት ችግሯ። ችግርን እየፈጠረች ያለችው እጅጋየሁ ኪዳኔ ናት። እሷ ደግሞ የራሷ ላይፍ ስላስጠላት የራሷ ህይወት መራራ ህይወቷ በልጆቿ ላይ በህይወት ጣልቃ ገብታ ችግር እየፈጠረች ያለች እሷ ናት። ወደዳችሁም ጠላችሁ አደ እንደዚህ ደግሞ እናት ናት። እሷንም ከሳምሪ እንለያለን ብትሉ አይሆንም። ቆራጥ መሆን አለባት። ካለ በለዛ ሳምሪ ከፋኒ ጋር ፋኒ ደግሞ ለምንድን ነው ሳምሪን ቤቱን ራን ማድረግ ያቃተው? ለምንድን ነው ዋይ? እሱም ጥያቄ ያስቀምጣል። በጥያቄ ፖይንት ይቀመጥልኝ። ፋኒም ወንድ ከሆነ ቤቱን መምራት የነበረበትና ሚስቱን መቆጣጠር የነበረበት እሱ ነው። ለምን ማድረግ አቃተው? ለምን ሳየው የሆነ ቸላተኛ ይመስላል። ብዙም ተናጋሪ አይመስልም። ረጋ ያለ ልጅ ነው የሚመስለው። ሴቶች ደግሞ እንደዚህ አይነት ወንድ አይወዱ። ሴት ልጅ ወንድ ልጅ የሚሆን ከሆነ በቃ ባይ ኔቸር ትሮጥበታለች በላዩ ላይ። ወንድ ልጅ የምትሽለጠለት ከሆነ የሆነ ላይ የምትልፈሰፈስ ከሆነ ትሮጥብሃለች በአንተ ላይ። ወንድ ልጅ ነው። ወንድ ልጅ ወንድ መሆን አለበት። ያን ማድረግ ያልቻለበት ምክንያት ለምንድን ነው? ምንድነው ችግሩ? ምናልባት የማይታወቅ ላይፍ ስታይል ይኖረዋል። ተረዳችሁኝ?
ዋይ ለሰ ይሁን ነገር እውነት ነው እንበል። እውነት ከሆነ የሳምሪን ችግር ብቻ ሰው ማየት ያለብን ኦፍኮርስ የጂጂ ችግር እንዳለ ነው። በመሀላቸው ጣልቃ እየገባች ብዙ ሴራ ሰርታ ልጆችን በአቢዩዝ በማድረግ አቢዩዝ የተደረጉ ሰዎች ተመልሰው ወደ አቢዩዘራቸው እንደሚሄዱ ታውቃላችሁ ጋይስ። ልጆቻችሁን ባደ ወይ አቢዩዝ ካደረጋቸዋቸው የእናንተን ፍቅር ስለሚፈልጉ አድገውም ወደ እናንተ ተመልሰው እንደሚመጡና አቢዩዝ እንደሚደረጉ ታውቃላችሁ። ከዜሮ ነው ሃው ሰው ይህን ፌር አድርገን እንየው። መረገጥ ያለበት ይረገጣል። በመሀል ደግሞ ሲሪየስ የሆነ እንደ ፓስተር እንደ አንድ ሰው በ20 ዓመት ትዳር እንዳሳለፈ ሰው ስነግራችሁ የወንዱ ሪስፖንሲቢሊቲ ነው። ወንድ ልጅ የፈለገን ሴት መቀየር ይችላል። ስማርት መሆን አለበት። መቀየር ይችላል። ምንድነው ማራቅ ነበረበት። ከሚስቱ ከእናቱ ማራቅ ነበር። ከእናቷ አርቆ እሷን ማስተካከል ነበረበት። ያን ማድረግ ያልቻለበት ምክንያት ደካማ ጎን አለው። ፋኒ ደሳለኝ የምትባል ሰገጤ ደንቆሮ መሀይም ሰገራ ፊት ናባ ነው እዚህ ጋር መጠም ሽልጥልጥ ትሽለጠለጣለህ። ምን አባት ታውቃለህ? ስለዚህ ይህን ጉዳይ ነው ነገ እንጨርስበታለን። አዜብዬ እንሄድበታለን። ምንድን ነው እውነተኛ ምክር መስማት ከፈለጉ መስማት ያለባቸው ሰዎችን ደግሞ መምረጥ አለባቸው። አንተ ትዳራቸውን የበተኑ ሰዎች ጋር እንደ ገብተህ ስለ ችግር የምታወራ ስለ ትዳር እንትን የምትለው ትዳር ቀላል አይደለም። ትዳር ከባድ ነው። ሪሌሽንሽፕ ከባድ ነው። ብዙ ስራ ያስፈልገዋል። እስናት ኢዚ